ካደረጉ መምህራን መካከል አንዱ እሳቸው ናቸውና በእርግጠኝነት ወደፊት ታሪክ ይዘክራቸዋል። እርግጥ አሁንም እየተዘከሩ ነው። በቤተክርስቲያን ታሪክ ላይ በተለይ በበገና መዝሙር ላይ የራሳቸውን አሻራ እያኖሩ ያሉ መምህር ናቸው። ረጅም ዕድሜ ሰፊ ዘመናት እንዲሰጥልን አምላከ ቅዱሳን አምላከ ዳዊት የእሱ ቅዱስ ፈቃድ ይሁን። በድጋሚ ዝማሬ መላእክት ያሰማልን። በቀጥታ የምንሄደው ወደ መምህራችን ነው የምንሄደው። መምህር ባህረ ጥበብ በመካከላችን ተገኝተዋል። የዕለቱን ትምህርት አጠር መጠን አድርገው ይሰጡናል። ወደ መምህራችን ወመንፈስ ቅዱስ አሐዱ አምላክ አሜን። በቤተ ክርስቲያን ጠፈር ላይ የምታበሩ ከዋክብተ ቤተ ክርስቲያን አባቶች፣ ካህናት፣ መምህራን፣ ዲያቆናት አላችሁ እግዚአብሔር ትሉ የተባላችሁ በአርባና በሰማንያ ቀን ከአብ ከመንፈስ ቅዱስ ከማኅፀነ ዲያብሎስ የተገኘችው የክርስቶስ ቤተሰቦች እንዴት ሰነበታችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንኳን አደረሳችሁ። አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ በከበረና የተመሰገነ ይሁን። ከጽርሐ በላይ ከፍታ ነው፣ ይህ ነው የማይባል ከበርባን ስጦታዎች ተቀርቶ ይህ ወሰን የማይባል ዘንድ አምላካችን ክብርና ምስጋና ይድረሰው። የራቀው የቀረበባት፣ የረቀቀው የሞላባት፣ የማይጨበጥ የማይዳሰስ እሳተ መለኮት ምግቡ የቀረበባት ንጽሕት በሰው ወርቅ እናታችን ቤታችን ቅድስተ ቅዱሳን ድንግል ማርያም ክብርና ምስጋና ይድረሳል። እንዲሁም በዛሬው ዕለት የምናስበው አባታችን አባት ነቢዩ ዳዊት ቅዱስ ዳዊት ክብርና ምስጋና ይድረሰው። የዚህን ዓለም ወጥመድ የዲያብሎስን አሽከላ ጥሰው በአሸናፊዎች ጉባኤ በእግዚአብሔር ከተገኙ ቅዱሳን ሁሉ የማዕረጋቸው ክብርና ምስጋና ይድረሳቸው። እግዚአብሔር ቢፈቅድና ቢወድ የምንነጋገርበት የትምህርት አርዕስተ ርዕስ የሚሆነው ልበ እግዚአብሔር ዘበጸጋ የሚል ይሆናል። ምን ልበ እግዚአብሔር ዘበጸጋ ወይም የእግዚአብሔር ልብ በጸጋ ማለት ነው። በዚህ ርዕሰ ጉዳይ ተወሰነ ደቂቃ ወስደን እንማማራለን። እግዚአብሔር አምላክ የቃሉን ደጅ ይክፈትልን። ርዕሱ እንደምታስቡት የእግዚአብሔር ልብ ግን በጸጋ የሚል ነው። እግዚአብሔር አንዲት ልብ አለችው። ምን ታውቃለች? እሷ አብ ትባላለች። እግዚአብሔር አንዲት ቃል አለችው። ወልድ ታውቃለች። እግዚአብሔር አንዲት ሕይወት አለችው። መንፈስ ቅዱስ ታስታውቃለች። የኩነት ስም ይባላል። የኩነት ሶስት ይባላል። እግዚአብሔር መለኮት ነው። በሶስት ይህ የባህሪ በሥላሴ አንዲት ልብ አለች። ትባላለች። ማን ትባላለች? አብ ትባላለች። በሥላሴ አንዲት ቃል አለች። መንፈስ ቅዱስ ብለን እንጠራለን። መንፈስ ቅዱስ ብለን እንጠራለን። ነገር ግን ለዳግማዊ አዳም ደግሞ ምድራዊ አባት አለው። ይህ ነው ዳዊት ማለት ሩይ ማለት ነው። እንግዲህ የከበረ ትልቁ ስም ማለት ነው። ይህን ስም ነቢያት አላወጡበትም፣ ሐዋርያት አልሰየሙትም፣ መላእክት አልሰየሙትም። ያወጣው ማነው? ረከብኩ ብእሴ ዘከመ ልቤ ዝውቱ ወልደ እሴይ ዝውቱ ዳዊት ወልደ እሴይ እንደ ልቤ የሆነ ሰው የዳዊት ልጅ ሲል አግኝቻለሁ ብሎ ልበ አምላክ ያለው እግዚአብሔር አሁን የምናውቀው ስለ እሱ ነው። የምንነጋገረው ስለ ልበ ዳዊት ስለ አምላክ ስለ ዳዊት ነው ማለት ነው። ነገር ተገኝቶ ነው የሚለውን ነው የምንነጋገርበት።
እንደምን የእግዚአብሔር ሐሳብ ማናት? ወንጌል በእግዚአብሔር ቃል አማካኝነት በአብ ልብነት ታስባ በእግዚአብሔር ቃል አማካኝነት ወንጌልን ስለኖረ ነው። ምንድን ነው? በሕገ ኦሪት ሕገ ወንጌልን ስለኖረ ስለሆነ ነው። እንደ እግዚአብሔር ፈቃድ እንደ እግዚአብሔር መልካም ሐሳብ ወንጌልን ልቤ ተብሏል። የሚገርማችሁ ቅዱስ ገብርኤል የመጀመሪያውን ወንጌልን ሲያበስር ለዚህ ደስታን ሲያበስር እመቤታችን ጋር ክርክር በነበረ ሰዓት ያስረዳት ወይሁቦ እግዚአብሔር አምላከ ዳዊት መንበረ ዳዊት አቡሁ የአባቱን የዳዊትን ዙፋን ይሰጠዋል። እመቤታችን ያመነችው ቅዱስ ገብርኤልን ዳዊትን ስለጠራ ነው። ዳዊትን ጠርቶ አይ ማንዴት ራሱ አይነ እግዚአብሔር እኮ የሚሳነው ነገር የለም ብሎ ሲያግባባት የመጀመሪያ የጠራው የዳዊትን ስም ነው። መንበረ ዳዊት አቡሁ የአባቱ የዳዊትን መንበር ይሰጠዋል ብሎ ማለት ነው። ወንጌል የቃል ኪዳን ፍጻሜ ናት አይደለም? ወንጌል የቃል ኪዳን ፍጻሜ የ5500 ዘመን የቃል ኪዳን ፍጻሜ ናት። ወንጌል ብስራት ናት። ወንጌል የአዲስቱ ዓለም መግቢያ በር ናት። ወንጌል ያቺ በሕገ ኦሪት በዳዊት ልቡና ተገልጣ ነበረ። በወንጌል ውስጥ በጣም በርካታ ነገሮች አሉ አይደለ? ለምሳሌ አፍቅሮ ጸላይት የሚባል ጠላትን መውደድ አይደለ? የወንጌል ሕግ ከወንጌል ሕጎች ትምህርቶች አንደኛው ጠላትን መውደድ ነው። አፍቅሮ ጸላይት ይባላል። አፍቅሮ ጸላይት በዳዊት ሕይወት ትልቁ ሕይወቱ አፍቅሮ ጸላይት ነው። ዳዊት ጠላቶቹን መውደድ። ለምሳሌ ማቴዎስ ወንጌል ምዕራፍ 5 ስታዩት አንቀጸ ብፁዓን በሙሉ ከላይ እስከታች ሲተረጎም ብፁዓን እያለ የመጣው ጠላትን መውደድ ነው። ክፉ በሚያደርጉባችሁ አትመልሱ ተብሎ ጠላትን መውደድ ነው የተነገረው። በዳዊትም ጠላትን መውደድ ትልቁ የዳዊት አንድ ሀብቱ ነበር። በዳዊት ሕይወት 70 ዘመን ኑሯል። በንግስና ዙፋን ላይ 40 ዓመት ተቀምጧል። 18ቱን ዓመት በስደት በኬብሮን ነው የቆየው። ተቀብቶ ግን በኬብሮን ነው የቆየው። ቀሪው ዘመን ነው በንግስና ያሳለፈው። በእነዚያ ሕይወት ውስጥ 3 ጠላቶች ነበሩት። 3 ጠላቶች። አንደኛው ሳኦል ነው። መንፈስ ይዘውና ያን መንፈስ ሊፈውሰው ነው ዳዊት። ግን ዳዊት የሚያደርገው ግድግዳ ላጣቆ በጦር ሊወጋው ይሞክራል። ሲሻለው ሊወጋው ይሞክራል። ሲያመልጡ ዳዊት ይተናል። እናንተ እንደዛ ታደርጋላችሁ? ጠላታችሁ አንድ ግድግዳ ላይ ቆማችሁ ያጣጣችሁ ሞክሩ፣ ድጋሚ ትሞክራላችሁ? አታደርጉ። የዳዊት ልብ የእግዚአብሔር ልብ እግዚአብሔር እየመደለው የለም እያለው እንኳን ለእኛ ፀሐይ ነው። እግዚአብሔር የለም እያለው እንኳን ነፋሳት ያነፍሳል። አሁን መቼስ እንደዚህ ዘመን እግዚአብሔር የማይበት ዘመን ያለ አይመስልም። እንደዚህ ዘመን በሳይንስ ዘመን በዲጂታል ዘመን በዚህ ዘመን እግዚአብሔር የለም ውጮችስ ይሽነው እኛ እንኳን የምናምነው እግዚአብሔር እንደሌለ ስማችን ክርስቲያን ነው እንዳለና ማለት ስንቶች እንደሌለ ነው። እኛን ሁሉ ፀሐይ ያወጣል፣ ነፋሳትን ያነፍሳል፣ ውሃዎችን ያፈሳል፣ ምድር እንድትሸከም ያደርጋል። እግዚአብሔር ዳዊት ሊገድለው ከጦር በጦር እየወጋው አሁን ሊፈቱ ሰው ሄደ። በጣም ይገርም። ዳዊት ሳኦልን ካሳደደው በኋላ ባይለሮጌ እያሳደደው ያለ 2 ጊዜ ከእጁ ወደቀበት ሳኦል በማለት በዳዊት እጅ። እግዚአብሔር በቀባው ላይ እጄን አላነሳም። ሳኦል በ3 ምክንያት ሊሞት እንጂ በሱ እጄን አላነሳም። ወይ እግዚአብሔር ይግደለው ወይ ደርሶ ይሞት፣ አሊያም ደግሞ በጦርነት ሲዋጋ ይሞት እንጂ በሱ እጄን አላነሳም። ግን ቁም እያደረገ ነው። 3000 ሰራዊት እያሳደደ ነው። አፍቅሮ ጸላይት በዳዊት ልቡና እጅግ ትልቅ ነው። አፍቅሮ ጸላይት ልጅ ዋጋ ሲሆን ከቤተ መንግሥት 3 ወር አባረረ። ቤተ መንግሥት ነው ቀምቶ መንግሥት
ሰራዊቶች ልዩ አለና ኢሳይያስ ሲነገር እባካችሁ ለልጄ ለአዲሱ ራሩለት ለልጄ ለአዲሱ ራሩለት አትደብራተ አትደብራሩለት። ይህ ልበ እግዚአብሔር ያሰኛል እናሰኛው ልበ እግዚአብሔር ራራው እንደ እግዚአብሔር ጠላቶቹ ሁሉ እንደ እግዚአብሔር ወዲ በዚህ ታስባል አይታሰብም። ሳሚ ወልደ ጌራ የሚባል ጠላቱ አቤሴሎም ከቤተ መንግስት ኢየሩሳሌም ካሳረፈው በኋላ የቢንያም ቤት ነው ሳሚ እና የሳኦል ቤት ነው። አንተ የደም ሰው ምናምን እያለ ሰዎች ተባሉት። ንጉሥ እኮ ነው ሰራዊት ከቦታ አንተ ምናምን የደም ሰው እግዚአብሔር ልቆሃል መንግስትን አሳልፎ ለልጅ ለአቤሴሎም ሰጥቷል። ከተሰበሰበው ከኃይላተ እስራኤል መካከል እንደሚሰጥ ዳዊት እና አቢሳ ተነሳና የሶርያ ልጅ አቢሳ አረ ምናምን አንድ ነገር ላለው ሲል ታውት ይስደረኝ እግዚአብሔር ይሰጠኝ ለቦታ አይደለም ሳሚ ባይቱ የጠላት የሳኦል ልጅ ከአባቴ የተከፈለው አቤሴሎም እንኳን እያሳደደኝ አይደለም ወይ? ታውት እግዚአብሔር ለቦታ ይስደረኝ ትላላችሁ። የጦር ሰራዊት እያለ የታጠቀ ህዝብ እያለ ሲሰጣቸው ላ ልብ የቤት ቢያስፈደለት ይነባበር ነበር። አፍቅሮ ሰናይት ህገ ወንጌል በህገ ወሪት ህገ ወንጌል በህገ አፍቅሮ ሰናይት ነው። ነገር ግን አንድ ነገር መታገስ አልቻለም ዳዊት። ጠላቶችን እንዲወድ አንድ ጠላት ሊታገሰው አልቻለም። አንዶስ ጎልያድ ለምንድን ነው ያልታገሰው? ጎልያድ የመጣው በዳዊት ሳይሆን በእግዚአብሔር ላይ ስለሆነ። በደንብ ይህ ነጥብ አስታውሱ። በተለይ አሁን የምንመለከትበት ችግራችን ይህ ነው። ዳዊት በራሱ የመጡበትን ጠላቶች ታጓቸዋል፣ ታግሷቸዋል። በእግዚአብሔር የመጡትን ጠላቶች አልታገሰም። አምላካችን ኢየሱስ ክርስቶስ ሶስት ትምህርቶች አሉት። ሕገ ትሩፋት ወይም ትምህርተ ትሩፋት የሚለው ትምህርተ ርኅራኄና ተግሣጽ የሚባሉ ትምህርቶች አሉት። የኢየሱስ ክርስቶስ ትምህርቶች ወንጌል እና በሱ ሲመጡበት እየገረፉት እየጠፉበት ምን ይባላል። ነገር ግን ቤተ መቅደሱ ግን ሲያቆሽሹት ምን አነሳ? ጅራፍ። ቤተ መቅደስ የሁሉም ናት። በክርስቶስ በራሱ ላይ ሲመጡበት ታገሳቸው። ስንት ጊዜ ነው የገረፉት? 6600 ጅራፍ ሲገረፍ ዝም፣ በመስቀል ሲሰቅሉት ዝም። ነገር ግን የአባቱ ቤት ስሙ የሚዘከርበት ቤተ መቅደሱ የወንበዴዎች ዋሻ፣ መሸጫ፣ መለወጫ ሲሆኑ እናነሳ ጅራፍ አነሳ። ዳዊት ሳኦል በሱ ላይ ሲነሳበት ምንም አላለ። አቤሴሎም መንግስቱ ሲቀርበው ምንም አላለ። ሳሚ ወልደ ጌራ ሲሰጠው ምንም አላለ። ነገር ግን የእግዚአብሔር ስም ሲሰደብ ግን ምን አነሳ? ወንጭፉ አነሳ። በደንብ ላይ ቀኝህን ሲመታ ግራህን ስጥ የሚባለው ፈሊጥ በትክክል ማወቅ አለብን። መቼና ለማን እንደሚጠቀስ ማወቅ አለብን። ሳኦል የማጥፋት ያረፈበት የእግዚአብሔር መንፈስ ቅዱስ ቅባት ያረፈበት ሳኦልን መግለጥ እግዚአብሔር መጠራት ነው። ሳሚ ወገኑ ህዝቡ ነው። በአንድ መንግስት የሚተዳደር ነው። ልጅም ከአብራኩ የወጣ ነው። ነገር ግን ጎልያድ ግን ጣዖት የሚያመልክ እግዚአብሔርን የሚሳደብ ስለሆነ እሱ ታገስ አልቻለም። ቀኝህን ሲመታ ግራህን ስጥ የምንለው መቼ ነው? መቼ ነው? ይህ ትምህርተ ትሩፋት ይባላል። ትምህርቱ ይባላል ትምህርተ ትሩፋት ይባላል። በአንድ ክህነት ስለሚተዳደሩ በአንድ ቅድስት ቤተ ክርስቲያን በወይኑ ግን ለበቀሉ ቅርንጫፎች የሚሰበክ ስብከት ነው። ቃሉ ለዚያ ይመጣል። ዳዊት ጎልያድን እየሰደደ የመጣው እግዚአብሔር ነው። አእላፈ እስራኤል
በእግዚአብሔር ላይ እግዚአብሔር የሚራቀቅ ትችላቃል። ዳዊት ለወንድሞቹ ይዞ ይጓለ እሸት ይዞ ይጓለ ሲሰማ እግዚአብሔር እየተሳደበ ነው። ማን ነው ይሄ ቃል ታውቃላችሁ? ማን ነው ይሄ የሚሳደብ ሲል ጎልያድ ይባላል አሉት። ጎልያድ ይባላል